አቶ ደረጀ በቃ ልጃቸውን እስከሚገባ ድረስ መቅጣት አለብኝ ብለው አስበዋል። እንዳሰቡትም እያደረጉ ነው። አባት እንደመሆናቸው መጠን ከቤተሰባችን መካከል እንዲህ ባህሪዋ እንደዚህ የሆነው ሰው ለልጁ ለቤተሰቡ ለእናትና ለአባቱ ዋጋ ይከፍላል። የገዛ ልጄ ትዳሬና ቤተሰቤን ለመበተን ቆርጣ ተነስታለች ብለው ባዶ ክላስ እንግዲህ ናታን ክላስ አጉረዋታል። ማንም እንዳይከፍት ብለው ትዕዛዝ አስተላልፈዋል። ማንም አልከፈተም። አቶ ደረጃ እንዴ ከተናደዱና ትዕዛዝ ታስተላልፉ ማንም አይሰማም። ውሃዬ እንኳ ብትሆን ተሳስታ አልከፈተችም። በቃ ገመድ ይዘው ክላሷ ሲገቡ የሆነ ሊያንቀኝ ነው እንዴ፣ የሆነ ነገር ሊያረገኝ ነው እንዴ፣ ሊገለኝ ነው እንዴ እያለች እያሰበች ነበረ። በሚያሳዝን ፊቷ አባት በልጇ አይጨክንም አይደል? እባክህ አባዬ ተወኝ፣ እኔ ከዚህ በኋላ አላጠፋም፣ በቃ ክላስ ተዘጋህብኝ ብቻ ይበቃኛል እያለች እያለቃቀሰች ስትለምናቸው የአባት አንጀት አልችልም ብሎ እንደማንም ብለው እግሩና እጇን ጥግና አድርገው ሊያስሯት ሲሉ ተወኝ አባዬ ተወኝ ብላ ስታለቅስባቸው ተዋት። ምን አስከውኛኝ አሳዛኝ ነሽ ብለው ገመዱን እርግፍ አድርገው ጥለዋት ምንም ሳያረጉ በሩን ዘግተው ሄዱ። በቤት ውስጥ እየተፈጠረ ያለው ግራ ገብቷታል። ማን ነው የሚረዳኝ? አባዬ እውነቴን ያባት ነው እንደዚህ አስሮ ወይም ደግሞ ሊያስረኝ ነበር እኮ እኔን አስሮ ምን ሊያረገኝ ነው? እዚህ ክላስ ባዶ ክላስ ታጉሬ መራቤ ምን የሆነ ነገር መደረጌ ሳያንስ ጭራሽ ብላ ራሷን መጠየቅ ጀመረች። ግራ ገብቷቸዋል ምን እንደሚያረጉ። በቃ ታማ እኮ ሐኪም ቤት ሄዳለች እናቴ እያለች አስባለች። በተለይ ደግሞ ናታ እየተፈጠረ ያለው ነገር አንዴ ለጋሼ ነግሬዋለሁ። የሚሆነውን ነገር ጋሼ ያስተካክላል። ለምንድን ነው አንቺ እንደዚህ የምትናደጁ? ለምን ካልሆነ ሐኪም ማን ነው መዝናኛ ቦታ የሆነ ቦታ አትሄዱም ዱባይ ምናምን እያለ ሊያናገራት ሞከረ። ግን ደግሞ አልሆነለትም። ይሄ ተዝናንችም የሚለቅ በሽታ አይደለም። ሐኪም ቤት እኮ በቃ ከጭንቀቱና ከሀሳቡ ውጭ ደም ግፊት አለሽ አለኝ። ደም ግፊት የሚመጣው ደግሞ በጭንቀት ነው እና ጭንቀቴን ደረጀ የሆነ ነገር እና የተፈጠረውን ነገር ካልነገረኝ ድረስ ጭንቀቴን ማስወገድ አልችልም። እና ናታ በቀደም ዋሽተኸኝ ነው አደል? እኔ እንድረጋጋ ብለህ ነው እንጂ ኤቢን እንደማታገባትና ቀለበት እንደማታስርላት አውቃለሁ ብላ ሁሉን ነገር ነገረችው። በሌላ በኩል አቶ ደረጀ ከሐኪም ቤት ከተመለሱ በኋላ ስለ ሚስታቸው እያሰቡ እውነታውን ብነግራት ምን ብላ ታስባለች ብለው ቆርጠው ተነስተዋል። እውነታውን ለመናገር ምን እንደማስብ አላቅም ብለው እዛው መኪናው ውስጥ ሸለብ እንዳረጋቸው በህልማቸው እውነቱን ሲነግሯት አዩ። በቃ እኔ ወልጃለሁ። እኔ ከሰራተኛችን ከሰላም ከአንድ ሁለት ልጆች አሉኝ። ቤታችን አብራን የምትኖረው ዳጣ ልጄ ናት። አሁንም ያረገዘችው የኔ ልጅ ነው ብለው ቁርጡን ንግር አደረጓት። ሰላም እና ወይዘሮ ማርታ ሚስታቸው አላመኑም። እየቀለድክ ነው ብለው ፈገግታ በፈገግታ ሆነው ቁርጥ ብሎ ኮስተር ብለው ሲነግሯቸው አመኑ። እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? በእኔ ላይማ በተአምሮ አይሆንም። ተኔ ምን አተህ? ከዚህ በኋላ መኖር ስለማይገባ መሞት አለብህ ብለው በሽጉጥ አናታቸውን ሲሉ ብንናሉ። እኔማ በዚህ በጭራሽ መናገር የለብኝም። ይህንን ጉዳይ እስከመጨረሻው ፈጣሪ እስከሚያጋልጠኝ ድረስ አፍ አውጥቼ እንደዝኩኛለሁ ማርቲ ብዬ ለሚስቴ የተፈጠረውን ነገር ምንም ነገር ማድረግ አልችልም ብለው ሁሉን ነገር በቃ ዘግቶ ለመያዝ እና ላለመናገር በጭንቀት በውስጣቸው እያብሰለሰሉ ለመኖር አስበዋል። ውሃዬ ምግብ ለማቅረብ ወደ ክላሷ ስትሄድ ወጥ የታገተችበት ምግብ ልሰጥሽ ነበረ በዚህ ላቀብልሽ እያለቻት በህፃኗ አእምሮዋ በሽንቁር ማቀበል የሚቻል ይመስል አልሆነላትም። አባቷ ከመጡ በኋላ ሰጧት። አባቷ ቀደም እያለች ስትበላ አላስቻላቸውም። አቶ ደረጀ ቤት ውስጥ በገዛ ስራዋና በመጥፎዋ እንድትቀጣ ቢያጉሩባትም እና እንዳትወጣና እንዳትንቀሳቀስ ቢያረጓትም እኳ የአባት አንጀት አይደል እንደዛ
እንደዚህ እየተጣደፈች ስትበላ አሳዘነቻቸው። በራስሽ ስራ እኔ አንቺን ለመውለድና ለማሳደግ የመጀመሪያ ልጅ እንደመሆንሽ መጠን የዛኔ የዛ ዘመን ምን አይነት ችግር ውስጥ እንደገባን ብለው ትረዳለች ብለው የደረሰባቸውን ችግር አንዳንድ ነገር አስረዷት። ልጅቷ ሌላ ነው የምታስበው። በቃ ማንም ሰው አይወደኝም ብላ የበታችነት እየተሰማት በቃ አላድል የሆነ የስነ ልቦና አማካሪ ያስፈልጋታል እንዴ እስከምትባል ድረስ ሌላ ነው የምታስበው። አባቷንም ሆነ እናቷንም በዙሪያዋ ያሉ ሰዎችንም በጭራሽ መረዳት አትፈልግም። እና ምግብ እየበላ ቢያንቀኝስ እና አባዬ የተፈጠረው ነገር ካንተ ጋር ምን ያገናኘዋል? ልጅቱ የሰላም ናት። ዳጣ የሰላም ልጅ ናት። ቆይ አንተ ጋር ምን ያገናኘዋል? አባቷስ ማን ነው? ይህስ መቼ ሊፈጠር ቻለ? ደሞስ ዳጣ አንተ አይደል እንዴ ያመጣሃት? እያለች ጭራሽ የማይጠይቁ ጥያቄዎችን በጥያቄ አፋጠጠችው። አንቺ ልጅ መሞቻሽ ቀርቧል መሰል። የማይጠየቁ ጥያቄዎችንም አሁንም ድጋሚ መጠየቅ ትችያለሽ? አብዛኛው ሰው እኮ የሚሞተው የማይፈልገውን ጥያቄ የማያገባውን ጥያቄ እየጠየቀ ሞቱን ያቃርባል ብለው እንደዚህ መሆን እንደሌለባትና ሰዎች በማያገባቸው ከገቡ መሞቻ ሰዓታቸው እንደተቃረበ እንደማያገባቸው ካወቁ ማቆም እንዳለባቸው እያስገነዘቧት ምግቧን መብላት እንዳለባት እለዋ ላይ ጠርቅመው ወጡ። በሌላ በኩል እንግዲህ ናታና ዳጣ በቃ የራሳቸውን ጊዜ የራሳቸውን ፍቅር እየኖሩ ነው። በዙሪያቸው ያለው ጫጫታ ያለው መከራና ያለው ስቃይ ፍቅራቸውን አላስቆማቸውም። ወደፊት ምን ማድረግ እንዳለባቸውና በተለይ አቶ ደረጀ ምን አይነት ጭንቀት ውስጥ እንዳለበት እያሰቡ ምንም ማድረግ አንችልም። ይህ ሁሉ ያመጣችው የገዛ ልጃቸው ኤቢ ናት። ኤቢ እኔ ከቤተሰቡ መካከል እውነት የነሱ ልጅ ናት? እኔ አንዳንዴ የትዬና የጋሽዬ ልጅ መሆኗን ራሱ እጠራጠራለሁ። ከቤተሰቡ ማንም ሰው እኮ እንደሷ የለም እያለ ለዳጣ ማውራት ጀመረ። ዳጣም ቢትሆን የሆነ ባህሪዋ ቢደብርም እንኳ ማንኛውም ሰው የሚጠራጠረውን ለማጣራት የሚሞክር አይነት ባህሪ ነው ያየሁባት። ታሳዝነኛለች። ይህም አሁን የምትሄድበት መንገድ ባይኖርባት ጥሩ ልጅ ነበረች። ደግሞ ፊቴ እንደዚህ እንዳትል ምንም ብትሆን እኮ እህቴ ናት እያለች እህቷን ምንም ነገር እንዳይናገርባት በሚያስጠነቅቅ መልኩ እየነገረችው ነበር። በሌላ በኩል እንግዲህ ውስጡ የተፈጠረውን ነገር ለማወቅ እየጓጓች በሩ ስለተዘጋባት ምን እየተካሄደ ነው እያለች እየጠየቀች እህቷን ውሃ ነገር እንግዲህ ከወዳ ከወዲህ እያለች ነው። ናታ እንግዲህ አቢጌል ልካት እንደመጣች ስላወቀ ለዳጣ ትንፋሽ እየሰጣት ነው። በያት ሂጂና ንገሪያት ብሎ ውሃዬ ደግሞ የተነገራትን ማድረስ ልማዷ ነው። ሄዳ ስትነግራት ባዶ ክላስ ብዳለች። እየሰሩልኝ ነው ማለት ነው። አንዴ ከዚህ ከክላስ ልውጣማ ጉዷን አውጥቼ የሰላም ልጅ እንደሆነች ለማየ ተናግሬ ከዚህ ከቤት ካላባረርኳት እኔ አቢጌል አይደለሁም እያለች የናታን በስርዓት ተደርድረው የነበሩ መጽሐፎችንና በስርዓት ተነጥፎ የነበረውን አልጋ ብርቁስቁስ እያደረገች ማንም አይፈልገኝም፣ እኔን ማንም ቢሆን አይፈልገኝም እያለች እየተበሳጨች እዛው ክላስ ንዴቷን አበረደችው። ወይዘሮ ማርታ በመታመማቸው አቶ ደረጀ ክፉኛ ተጨንቀዋል። በእኔ ምክንያት እንደዚህ ሆንሽ አይደል? ይህን ያክል ዓመት ስንቀመጥ እኮ አንድም ቀን ታመሽብኝ አታውቂም። አሁን ሰሞኑ በተፈጠረው ነው እንደዚህ እያሉ በቃ ለደህንነቷ መጨነቅና ማሰብ እንዳለባት ከዚህ በኋላ ለልጆቿ ጠንካራ እናት መሆን እንዳለባት አንዳንድ ነገር እየመከሯት ነው። ቆይ ምንድን ነው እንደዚህ የምትመክረኝ? ውይይት ልተር ነው አንተ? ምን ልትሆን ነው? ወዴት ልተር ነው? እኔ ብቻ ነኝ እንደ ለልጆች መኖር የሚገባኝ እያለች በጥያቄ አፋጠጠችው። ያው አላድል ነገሩን ንገሬ ካልሽኝ ስለማልነግርሽ በዚህ ጉዳይ ላይ ጠንከር እንድትይ ብዬ ነው። እና ደግሞ ራስሽን አክሚ፣ በዚህ ሁኔታሽ ከባድ ነው የሚሆንብሽ እያሉ አይመሽ የለም መቼ በቃ መኝታ ሰዓት ቀኑ ጨለማው ቀኑን መተካት አይቀርም እና መሽቷል። የመኝታ ሰዓት ደርሷል። ሁላቸውም ገደም ብለዋል። ስሙን ተኝተዋል እንጂ ሁላቸውም የራሳቸው በቅንጭላታቸው ጭንቀት ውስጥ ፈጥረዋል። እና ወይዘሮ ማርታ እየተፈጠረ ያለውን ነገር ግራ ገብቷቸው ቀና ብለው ሲያዩአቸው አቶ ደረጃ አልተኙም። አልተኛህም እንዴ? ምን ነው አልተኛህም? ብለው ደጋግመው ጠየቋቸው። ስለተፈጠረው ነገርና ስለ ጭንቀታቸው እባክህን ንገረኝ፣ ምንድነው ሰሞኑ ያለው እየጠረጠርኩና እያሰብኩት ያለው ባልሆነ እያሉ
በቃ በሰላም ልትወልድ አካባቢ ልትወልድ አንድ ቀን ቀርቷት ወደ ቤተሰቦቿ ወደ አክስቷ ስትሄድ ያለው ድባብ ከዛ ወዲህ ጭንቀቱ ምንም እንትን አላለልኝም። እና ብትነግረኝ ምን ችግር አለው? እኔም ከዚህ ከህመም እድናለሁ እባክህን ንገረኝ ሲሏቸው በቃ ስለዚህ ጥያቄ አትጠይቅኝ፣ ምንም የሚፈጠር ነገር የለም፣ ደግሞም አልነግርሽም፣ ከባድ ነው የሚሆንብሽ ብለው እብድ በሚመስል መልኩ ብቻቸውን እያወሩ በደረቅ ሌሊት ሲነሱ ወይዘሮ ማርታ ሰውዬ ምን ሆኖ ነው በዚህ በሌሊት ወዲህ ሊሄድ ነው ብለው ፈንጠር ብለው ከላይ የሚደረብ ነገር ደረብ አድርገው ተከተሏቸው። አቶ ማን ነበር ስማቸው? አስመስለው ነው የሚሰሩ ድራማውን ባይዘወይ የሌለ ነው ሀቂቃ። የዳጣን ድራማ ከተከታተላችሁት በቃ ቁጭ አንዲ ሰው ላይፍ የአንዲ ሰው የቤተሰብ ህይወት ነው። እና ውድ ቤተሰቦችዬ የዳጣ ድራማ አቶ ደረጀ እንደ እብድ በቃ በደረቀው ሌሊት እንደ እብድ ሰርቷቸው የለፈለጉ መንገዱን ቀጥለው ከኋላቸው ወይዘሮ ማርታ ተከተላቸው ስወጣ ድራማ ያልቃል ማለት ነው። እና ቤተሰብ አዲስ የሆናችሁ ሰወዳችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። እዚህ ላይ ያበቃል ለዛሬ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ባይ ባይ። እንግዲህ ላይክ ሸር አድርጉ፣ ሳብስክራይብ አድርጉ። ቻው ባይ